ዛሬ ለኢትዮጵያ ልዩ ምክንያት ያለው ቀንን ይዘን ነው ዛሬ ከስቱዲዮ በዚህ ምሽት ልዩ ፋና ዘጠናችንን ለመምራት ከስቱዲዮ ወጣ ነው። ልዩ ምክንያቱ ደግሞ ዛሬ 2025 የዲጂታል ኢትዮጵያ 2025 ተጠናቀው ዲጂታል ኢትዮጵያ 2030 ተጀምሯል። ይህም በትልቅ ስነ ስርዓት ከሰዓታት በፊት ተጀምሯል። ስለዚህ ያንን ጉዳይ በዚህ በምሽት ፋና ዘጠናችን በተለያየ መልኩ ለእናንተ መረጃዎችን ጨምረን በልዩ ልዩ መልኮች ወደ እናንተ የምናደርስ ይሆናል። ዲጂታል 2025 ከዛሬ 5 ዓመታት በፊት በተለይም ደግሞ ኢትዮጵያን ከተቀረው ዓለም ጋር በቴክኖሎጂ ለማስተሳሰር ባለመ መልኩ ይፋ ተደርጎ ወደ ስራ ተገብቷል። በዚህም እንግዲህ በርካታ የሚባሉ የሚታዩ የሚጨበጡ ለውጦች የተመዘገቡበት ነበር። እንግዲህ በዛሬው ዕለት 2025 ተጠናቀቀና ደግሞ 2030 በአዲስ ምዕራፍ ተከፍቷል። በ2025 በጣም ልናነሳቸው የምንችላቸው በርከት ያሉ ውጤቶችም የተመዘገቡበት ነው። ከዚህ መካከል ዲጂታል 2025 ሲቀረጽ መሰረታዊ ያደረጋቸው ጉዳዮች አሉ። የመጀመሪያው የኢትዮጵያ ኢኮኖሚ እየሄደበት ያለው የማክሮ ኢኮኖሚ ማሻሻያን የተመለከተው ጉዳይ አንዱ ነው። ከዚህ ባለፈ ደግሞ በኢትዮጵያ የሀገር በቀል የኢኮኖሚ ማሻሻያ አለ። ከዚህ ባለፈ ደግሞ ከአፍሪካ የዲጂታል ሽግግር ጋር ተያያዙና ሌሎች አህጉራዊ አጀንዳዎችም አሏቸው። ስለዚህ እነዚህን በመሰሉ ማዕቀፎች ውስጥ ሆኖ ወደፊት ለማራመድ በሰፊ ጥረት ሲሰራበት ቆይታ ውጤቶችም ተገኝተዋል። በደንብ በጣም ሊታይ የሚችሉ ውጤቶች በተለይም ደግሞ በፋይናንስ ስርዓቱ ራሱን የቻለ ጉዳይን ማንሳት እንችላለን። በተለይም ደግሞ የፋይናንስ ስርዓቱ ለሌሎች ክፍት ከማድረግ አንስቶ በተለይ በፋይናንስ ስርዓት ከሌሎች ሀገራት ጋር ኢትዮጵያን በማስተሳሰር ረገድ በርካታ ስራዎች የታዩበት ነው። እንደ ኢትዮ ቴሌኮም ያሉ ደግሞ የዲጂታል ግብይቶች የሚፈጸሙባቸው ቴሌብርን መሰል ደግሞ ሌሎች አገልግሎቶችን በርካታ ሰዎች ተጠቃሚ እንዲሆኑም በማስቻል ረገድ በርካታ ስራዎች ተሰርተዋል። ዲጂታል ኢትዮጵያን ስናነሳ ደግሞ ፋይዳ መታወቂያንና መሶብ የአንድ ማዕከል አገልግሎትንም እንዲሁ ልናነሳቸው እንችላለን። ይህ ሲጠቃልል በአጠቃላይ እነዚህ ሁሉ ማዕቀፎች በአጠቃላይ ኢትዮጵያ በሶስት ጉዳዮች ላይ ልዩ ትኩረት አድርጋ ስትሰራ ነበር። የዲጂታል ኢትዮጵያ 2025 አንደኛው የፋይናንስ ጉዳይን የተመለከተው ከኢኮኖሚና አጠቃላይ የኢኮኖሚ ሽግግር ጋር የተያዘው ነው። በዚህም በኢትዮ ቴሌኮም በባንኮች አካባቢና በአጠቃላይ በፋይናንስ ዘርፉ የታየው ምርታ ለዚህ ማሳያ ነው። ሁለተኛ ደግሞ በአስተዳደር በህዝብ አገልግሎትና በመሰል የአስተዳደር ዘርፎች ያለው ቢሮክራሲ መቀነስና መሰል ጉዳዮችን ማስተካከልን እንዲሁ በልዩ ትኩረት የታየ ጉዳይ ነው። በአጠቃላይ በጸጥታና በአጠቃላይ ደግሞ የኢትዮጵያ ልዩ የፖሊሲ ትግበራዎች ላይ ይህንን ዲጂታላይዜሽን አስፍቶ ተግብሮ ኢትዮጵያ መድረስ ወደሚገባት ከፍታ እንድትደርስ ለማድረግ የተሰሩ እነዚህ አምዶች እነዚህ መሰረቶችን ታሳቢ አድርጎ ለ5 ዓመት ተተግብሮ ዛሬ በይፋ ወደ ሌላኛው ምዕራፍ ተሸጋግሯል። እንግዲህ በ2030 ደግሞ በርካታ ነገሮች ይጠበቃሉ። በተለይም ደግሞ 2025 ላይ ከተሳኩት ውጤቶች ባለፈ ደግሞ ሌሎች ተደራሽ ያልሆኑባቸው አካባቢዎች ገጠሩን ጨምሮ ማለት ነው ወደዛ አካባቢዎች የማስፋት ስራዎች ደግሞ በብዙ የሚጠበቁ ሆነው ይቀጥላሉ። እነዚህን ጉዳዮች ተመልካቾቻችን በዋናነት እያነሳን ከተመልካቾቻችን ጋር ቆይታን እናደርጋለን። ሳይንስ ሙዚየም ነው የምንገኘው። ላይኩን አለምና ቤተልሔም መኳንንት ከመላ የቀጥታ ስርጭት ባለሙያዎች ጋር ከኛም ፊት እንዲሁ ይህን ስርጭት ለማሳካት በስቱዲዮ በዚህም ያሉ ባልደረቦቻችን ጋር ሆነን ይህንን ለቀጣዮቹ ሰዓታት አብረናችሁን ቆያለን። አብራችሁን እንድትቆዩም እንጋብዛለን። እንግዲህ ቀደም ሲል እንዳነሳነው ተመልካቾቻችን 2025 ዛሬ በይፋ ተጠናቋል። ይህ ሲጠናቀቅ ደግሞ ሙሉ ለሙሉ በርካታ ውጤቶች የተመዘገቡበት እንዲሁም ደግሞ የታሰቡት ሙሉ ለሙሉ ሀሳቦች የተስተናገዱበት እንደነበረም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ውሎ ተናግረዋል። ከሰዓታት በፊት በነበረው ይፋዊ የ2025 ዲጂታል ኢትዮጵያን ማጠናቀቅና የ2030 ማስጀመር ስነ ስርዓት ላይ ነው ይህንን የተናገሩት። ቀጣዩ 2030 በልዩ ሁኔታ እንደሚተገበርና ያለፉ ትምህርቶችን እንደሚወሰዱበት ነው በንግግር የተነሳው። ይህን ጉዳይ ምስክር ስናፍቅ ከስፍራው ሊያስቃኘን በቀጥታ መስመራችን ላይ ይገኛል። ምስክር እንደምን አመሸ? በዚህ ስነ ስርዓት ላይ ሰፋፊ ሀሳቦች ተነስተዋል። አንተ በተገኘበት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምሮ የተነሱ ሀሳቦችን ለተመልካቾቻችን አጋራለን። አመሰግናለሁ ላይኩንና ቤተልሔም። እንግዲህ ቀደም ሲል በስፋት እንዳነሳችሁት የዲጂታል ኢትዮጵያ ጉዳይ ባለፉት ዓመታት በጣም በትኩረት ሲሰራበት የቆየ ጉዳይ ነው ማለት ይቻላል። የዲጂታል ኢትዮጵያ 25 በጣም በርካታ ጉዳዮች ሲከናወኑበት ነበር። በአንድ በኩል የዜጎችን ሕይወት ለማቅለል በሚሰራው ስራው ውስጥ
ውጤታማ የሆኑ የሚለኩ የሚቆጠሩ ውጤቶች የተገኙበት ነበር ማለት ይቻላል። በሌላ በኩል ደግሞ እያንዳንዱ እየተሰሩ ያሉ ስራዎች እርስ በርሳቸው መናበብ የሚችሉበትን የዜጎችን ህይወት ከማቅለል ባለፈ ለተቀረው ዓለም ትምህርት መሆን የሚችሉ ስራዎች ጭምር ሲሰሩ የቆዩበት አጋጣሚዎች እንደነበሩ ለመመልከት ይችላል። ለምሳሌ ያክል ባለፉት ዓመታት በተለይ በቴሌኮም ዘርፉ እንኳን ብንመለከተው ያለው የኮኔክቲቪቲ ወይም ደግሞ የተደራሽነት ስፋቱን ለማስፋት የተደረገው ጥረት በጣም ከፍተኛ ውጤት የተገኘበት እንደሆነ ማሳየት ይቻላል። የሞባይል ደንበኞች ቁጥር አሁን ላይ ዛሬ ይህንን እየተነጋገርንበት ባለንበት አጋጣሚ 97 ሚሊዮን ዜጎች የሞባይል ደንበኛ መሆን የቻሉበትን አጋጣሚ መፍጠር የቻለ ነው ይህ የ5 ዓመት ስትራቴጂ። በሌላ በኩል ደግሞ 57 ሚሊዮን የሚሆኑ የኢንተርኔት ተጠቃሚዎችን መፍጠር ተችሏል። ይሄንን በቴሌ ዘርፍ አነሳን እንጂ በጣም በብዙ ዘርፎች ስኬት የተገኘበት ነው። በአርቲፊሻል ኢንተለጀንስ ዘርፍ ብንመለከተው ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ከማቋቋም አንስታ በውስጡ እየተሰሩ ያሉ ስራዎች በኢትዮጵያውያን ልጆች በራሳቸው አቅም እየተሰሩ ያሉ ስራዎች የዜጎችን ህይወት በማቅለል ረገድ ሰፊ አስተዋጽኦ እያበረከቱ ይገኛሉ። ነገር ግን ይሄ ጅምር ነው። ይህንን ለማስፋት ብዙ ጥረቶች ይጠይቃል። ለዚህ ደግሞ በስትራቴጂ የተደገፈ በህግ ማዕቀፍ የተደገፈና በሀገር ደረጃ ሁሉም በአንድ ላይ የሚግባባበት ማዕቀፍ ያስፈልጋል። ስለዚህ ይህንን ለማድረግ ዲጂታል ኢትዮጵያ ስትራቴጂ 2025 ያስፈልግ ነበረ። በተለይም ደግሞ የአርቲፊሻል ኢንተለጀንስ እናነሳ በትምህርትና በጤና ዘርፍ የተለያዩ አስተዋጽኦችን እያበረከተ ይገኛል። በፋይዳ የዲጂታል መታወቂያ ስርዓትም እንዲሁ የተለያዩ ውጤቶች እየተገኙ ይገኛል። እነዚህን ለማሳያነት አነሳን እንጂ በብዙ ዘርፎች ውስጥ ይህንን የዲጂታል ኢትዮጵያን ጉዳይ ማንሳት እንችላለን። ከዚህ ረገድ ይሄ አንዱ የዜጎችን ህይወት ማቅለል፣ በሌላ በኩል ደግሞ ዜጎች የሚገባቸውን ዘመናዊ ህይወት እንዲኖሩ ለማስቻል ልዩ አቅም የሚፈጥርላቸው ነው። ስለዚህ ይህንን ጉዳይ የተጀመረውን በ2025 የተመለከትናቸውን ስኬቶች ወደ ቀጣዩ ምዕራፍ ለማሻገር በማስፈለጉ ምክንያት የዲጂታል ኢትዮጵያ 2030 በዛሬው ዕለት ይፋ ተደርጓል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የዲጂታል ኢትዮጵያ 2025 ብዙ ውጤቶች የተገኙበት ነው ብለዋል። ይሄንን የተገኘውን ውጤት ደግሞ ማስቀጠል ያስፈልጋል። ዜጎች ሁሉ በአንድነት የሚግባቡበት የዲጂታል ህይወታቸው የዲጂታል ኢትዮጵያን በመፍጠር ሂደት ውስጥ ዜጎች በሙሉ የተሻለ ህይወት እንዲኖሩ ለማስቻል የተጀመረው ጥረት መጠናከር አለበት። ለዚህ ደግሞ ይህ አዲሱ ስትራቴጂ ብዙ ነገሮች የሚጠበቁበት ነው ብለዋል። በዚህ ውስጥ እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት 3 መሰረታዊ ነገሮች አሉ። አንደኛው ተደራሽነትን የማስፋት ጉዳይ ነው። አሁን በቴሌኮም ዘርፍ፣ በዲጂታል መታወቂያ፣ በአርቲፊሻል ኢንተለጀንስ፣ በዲጂታል ፋይናንስ ዘርፍ እየተመለከትናቸው ያሉ ውጤቶች ገና በጅምር ላይ ያሉ ናቸው። እነዚህን የበለጠ በማጠናከር ተደራሽነታቸውን በማስፋት ሌላኛውን ሁለተኛውን ውጤት ማስመዝገብ ይቻላል። ይሄም ሁሉንም ዜጎች እኩል እድል ተጠቃሚ እንዲሆን ማስቻል ይገባል የሚል ሀሳባቸውን ያነሱት የኢትዮጵያ የሚከናወኑ እያንዳንዳቸው የለውጥ ሂደቶች በሙሉ የተወሰኑ አካላት ብቻ የሚጠቀሙበት ሳይሆን ሁሉም ኢትዮጵያውያን በኩል የሚሳተፉበት የእኩል ተጠቃሚነት እድልን የሚያገኙበት እንዲሆን ለማስቻል ይሄ የዲጂታል ኢትዮጵያ 2030 በጣም ወሳኝ ስለመሆኑ ያነሱበት አጋጣሚ አለ። ከዚህ በተጨማሪ ደግሞ በዜጎችና በተቋማት መካከል መተማመንን መፍጠር ሌላኛው የዚህ የዲጂታል ኢትዮጵያ 2030 ስትራቴጂ አንዱ ግብ ነው። በተለይ ደግሞ በዲጂታሉ ዓለም ስንገባ ዜጎች የሚያሳርፉት እምነት፣ በተቋማት ላይ የሚኖራቸው እምነት በጣም ወሳኝነት ያለው። ለምሳሌ በዲጂታል ፋይናንሱ ዘርፍ ስንመለከተው በጣም ጥንቃቄ የሚፈልጉ ነገሮች እንዳሉ ሆኖ በተቋማትና በዜጎች መካከል መተማመን የሚፈልጉ ነው። በሌላ በኩል ደግሞ በአገልግሎት አሰጣጡ ዘርፉን ብንመለከተው እንኳን አሁን በቀደም ሲል ስታነሱትም እንደነበረው የመሶብ የአንድ ማዕከል አገልግሎት አንዱኛው ግቡ ሌብነትን ማስቀረት ነው። ሌብነት ደግሞ የሚቀረው በእንደዚህ ባሉ በዲጂታል ስርዓት ውስጥ በሚመሩ አካሄዶች ነው። ስለዚህ ከዚህ አንጻር ይህ የዲጂታል ኢትዮጵያ 2030 ስትራቴጂ የዜጎችን ሕይወት ከማቅለልም ባለፈ ኢትዮጵያን ከሌብነት የጸዳች ከማድረግ አንጻር የራሱን አስተዋጽኦ ያበረክታል ተብሎ ነው የሚጠበቀው። እንግዲህ ቀደም ሲል እንዳነሳ ነው ብዙ ተቋማት በዚህ ውስጥ ይሳተፋሉ። እያንዳንዱ የሚሳተፍም ተቋም የሚሰራው ስራ እየተናበበ መሄድ መቻል አለበት። አንድ ወጥ የሆነ ስራ መስራት ካልተቻለ በአንድ በኩል የተሰራውን ስራ በሌላ በኩል የሚፈርስ ከሆነ ውጤት አያመጣም። ስለዚህ ይህንን ለማድረግ ተቋማት የተናበበ ስራ መስራት ይጠበቅባቸዋል። የተናበበ ስራ ለመስራት ደግሞ በዲጂታል የተደገፈ ስራን መስራት በጣም ወሳኝ ስለመሆኑ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አንስተዋል። ለዚህ ደግሞ በጣም መሰረታዊ ጉዳይ የዲጂታል መሰረተ ልማት ግንባታን ማስፋፋት ጉዳይ ወሳኝ ሆኖ ይመጣል። የዲጂታል መሰረተ ልማት ግንባታ ባለፉት ዓመታት እየሰሩ ያሉ ስራዎች አሉ። በተለይ ደግሞ ከአርቲፊሻል ኢንተለጀንስ ጋር በተያያዘ የአርቲፊሻል ኢንተለጀንስ ኢንስቲትዩት እየሰራው ያለው በጣም ትልቅ ስራ አለ። በተለይ የተቋማትንና የልዩ ልዩ አካላትን ዳታዎች የማከማቸት የመሰብሰብ የማጠናከርና ደህንነታቸው የተጠበቁ የማድረጉ ስራ አንዱና ወሳኙ ነው። በዚህ ረገድ እንግዲህ የኢንፎርሜሽን መረብ ደህንነት አስተዳደርም እየሰራ ያለው ስራ በጣም ወሳኝ ነው። ምክንያቱም ዜጎች ህይወታቸው የተከበረ ህይወት ለመኖር ሲንቀሳቀሱ የሚያስፈልጋቸው ዲጂታል ህይወት ነው እያልን በዚህ በኩል ደግሞ
ይሄ ለሳይበር ደህንነት የምንሰጠው ትኩረት በጣም ወሳኝነት አለው። የሳይበር ጥቃቶች መልካቸውን እየለዋወጡ በጣም በየጊዜው እየጨመሩ ነው የሄዱት። ስለዚህ የዜጎችን ደህንነት የተጠበቀባቸው የሀገር ሉዓላዊነትም ጭምር የሚጠበቅበት መንገድ ስለሆነ የመረጃ መረብ ደህንነትን የማስጠበቅ የዲጂታሉን ዓለም አጠቃላይ መሰረተ ልማቶችን የመጠበቅና የማስጠበቅ ሂደት እንዲሁ በቀላሉ የሚታይ አይደለም። ከዚህ አንጻር የኢንፎርሜሽን መረብ ደህንነት አስተዳደርን ጨምሮ የተለያዩ ተቋማት የሚሰሩ ስራም በዚሁ በኩል የሚጠበቅ ነው። ከዚያ ውጪ ግን አጠቃላይ ኢትዮጵያውያን የዓለም አንድ አካል ናቸውና ከዓለም የተነጠሉ አይደሉምና ያላቸው የዲጂታል እውቀት እንዲጨምር ማድረግ ሌላኛው ወሳኝ ጉዳይ ነው። ይሄ በዲጂታል 2030 መጨረሻ ላይ የኢትዮጵያንን የዲጂታል እውቀት እስከ 70% 80% ለማድረስ ትልም አለ። ይሄንን ደግሞ ስኬታማ ለማድረግ የተለያዩ ስራዎች ይሰራሉ። በአንድ በኩል የስታርታፕ ፈጣሪዎች አሉ። እነዚህ ስታርታፕ ፈጣሪዎች በስራቸው የሚፈጥሩት የስራ እድል አለ፣ የሚያሸጋግሩት እውቀት አለ። ስለዚህ ይሄንን በሙሉ በመሰብሰብ ወደ ዲጂታል ኢትዮጵያ 2030 በሚደረገው ሂደት ውስጥ አንዱ ካንዱ ተነጥሎ የሚሄድ ስለሆነ ሳይሆን በጣም በርካቶች ባንድ ላይ የሚሳተፉበት ነውና ለዚህ ስኬት ሁሉም ተቋማት የበኩላቸውን አስተዋጽኦ ማበርከት እንዳለባቸው የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ የዲጂታል ኢትዮጵያ 2030 ማስጀመሪያ ላይ አንስተዋል ማለት ነው። ይሄ በጣም ሰፊ የሆነና በብዙ ዘርፎች ውስጥ ኢትዮጵያ ውጤት ልታመጣበት የምትችለው ስራ ነው። ይሄም በቀጣይ በተለይ ብዙ የሚሰሩ ስራዎች ለውጤታማነቱ በሚሰሩ ስራዎች ውስጥ በአንድ አካል ብቻ የሚከናወን አይደለም። የህዝቡም ተባባሪነትና አብሮነት ያስፈልጋል። ስለዚህ ከዚህ አንጻር ብዙ ስራዎች የሚሰሩበት ይሆናል ነው ተብሎ የሚጠበቀው። በዚህ መድረክ ላይ እንግዲህ ወሳኝ የሚባሉት ዘርፎች ምን አይነት ግብ ላይ ለመድረስ ምን አይነት መንገድን ይከተላሉ የሚሉ በሙሉ በስፋት የወጣበት ነው ማለት ይቻላል። ለይኩንና ቤተልሔም ወደ እናንተ ልመልሰው።